እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል፣ ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዛ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል፣ አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱም በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው። አይ ወደ ስላሴ የምንቀርበው ካላችሁ ችግር የለውም። ወደ ስላሴ ቀርበናል። ወደ ስላሴ የሚቀርበው ግን በማን ስራ ከተባለ በወልድ ስራ። አክቹሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንጻር ከመሰቀሉ አንጻር እንደዛ አለን እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎም ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልንና ስለ ሁላችን ደግሞ ዋጋን ስለከፈለ በጽድቅ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ ሁሉ እነርሱ ወደ አብ መቅረብን ያገኛሉ። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህ ምንም በቃ አትክዱ። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስቲ በወልድ በኩል የማይቻል ከሆነ እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል፣ ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። ጌታችን መካከለኛ ነው ይሉታል። ኒዮ ፕላቶኒስት እንላቸዋለን እኛ አለ። ጌታችንን መካከለኛ በማለታችን ማለት ነው። እንግዲህ በማለታቸው ሰዎች ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊትም ኑሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷ ማርያም ናት ይላል አይልም? የሚለው ምንድን ነው? አሁን እመቤታችን መካከለኛ ምናምን ይሏታል፣ በውጭ ዓለም ትባላለች። አሁን እሱ ላይ እያወራን ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ፣ በእግዚአብሔርና በሰው መካከል ያለ። አረ እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮ ፕላቶኒስት ነህ ብለህ የምትናገረው? በጌታ የትኛውም ክርስቲያን እንደው ለመተቸትም ስትሉ ራሱ እናንተ ውዳሴ ማርያም የምታነቡት ትሉ የለ ውዳሴ ማርያም ምናምን ትሉ የለ። ውዳሴ ማርያምን የማይጸልይ ክርስቲያን የለም አይደል? እንግዲህ ብዙዎቹ ክርስቲያኖች በውዳሴ ማርያም ይጸልያሉ። ውዳሴ ማርያምን ሲጸልዩ ሌላ ተው ነገ ቅዳሴ እሑድ፣ አሁን ነገ በእሑድ ቀን ሲጸለይ የእሑዱ ላይ ዝም ብለህ ገለጥ አድርገህ ስታነበው
ለሐዲስ ኪዳንም አስታራቂ ሆነ እኮ ይላል። ለሐዲስ ኪዳንም አስታራቂ ሆነ፣ በደሙ ፈሳሽነት ያመኑትና ንጹሐን የሆኑትንም እነርሱንም አነጻቸው፣ አዳናቸው ይላል። ውዳሴ ማርያም ላይ ሳይቀር ሁሌ የምንጸልየው ላይ ለሐዲስ ኪዳንም አስታራቂ ሆነ እያለን እየጸለይን የማናምነውን የምንጸልየው ይመስልሃል ወይ? የማናምነውን አንጸልየው። ይህ እምነታችን ስለ ቅዱሳን አሳስቦ ከሆነ እሱን በእርግጥ ዛው ትናንት ነው ከትናንት ወዲያ የገባው ሰዓት ያኔም ተናግሬዋለሁ። እሱን ትንሽ ነገር እላችኋለሁ። ግን የክርስቶስ ማስታረቅ ስራ ላይ ግን በቃ እዚህ ላይ ንቅንቅ የሚል ያው እንደዚህ ምንም የማይነቃነቅ አይነት እምነት ነው ያለን። ምንም የማይገፋ አይነት በአለት ላይ እንደተመሰረተ ያለ አይነት እምነት ነው ያለን የክርስቶስ የማስታረቅ ስራው ላይ የመካከለኛነት ስራው ላይ ይህን እናምናለን። ቤተክርስቲያን እንደማታምን እያስመሰላችሁ በጌታ የግለሰብ አታድርጉት። አክሊል ነው የሚያምነው፣ ቤተክርስቲያን አታምንም። ስለዚህ ወደ ቤተክርስቲያን አትሄዱ። እዚህ ሰዎች ቤተክርስቲያንን እንዳያዩት ብዬ ነው የማስበው። አሁን እኔ እንደዚህ የምታደርጉበት ዋናው ምክንያት ቤተክርስቲያን ሳታስተምር ቀርታ ወይም ሳታምን ቀርታ አይደለም። ቤተክርስቲያን ታምናለች፣ በቃ አለቀ። የክርስቶስን የመካከለኛነት ስራ የማስታረቁን ስራ እንዳልኳችሁ በሚገባ ነው የምታምነው። ግን የለም በቃ እንደው አክሊል ነው በርቶለት ነው አሉ ማለት ምን ለማድረግ እየሞከሩ ማለት ነው ማለት አክሊል በርቶለታል ካሉ ይህንን ሲናገር አክሊል እንግዲያውስ ምን እያሉ ነው? ቤተክርስቲያን ይህንን አታስተምርም። ፕሮቴስታንቶች ምናልባት አክሊል ይህንን ሲል ከሰማችሁ እንደው ጥሩ ነገር የተናገረ መስሏችሁ ወደሱ እንሂድ እንዲህ ምናምን እንዳትሉ ማለት ወደሱ ሳይሆን ወደ ቤተክርስቲያን እንመለስ እንዳትሉ። ምክንያቱም ይሄ አክሊል ነው ራሱን የሚያስተምረው እንጂ ቤተክርስቲያኒቱ አታስተምርም ለማለት ሲፈልጉ ከፈለጉ ምን ያደርጋሉ? ሰንጠቅ ያደርጉና ይኸው እኛም ስንል የነበረው ይሄ ነው፣ ቤተክርስቲያኒቱ አልተቀበለችም፣ በቃ አክሊል ግን ማለት ጀመረ አይነት ነገር ነው። ቤተክርስቲያኒቱ ካላለች አክሊል አይልም። ቤተክርስቲያኒቱ የማትል ከሆነ የጌታ ቤተክርስቲያን የማትለውን አልልም። የጌታ ቤተክርስቲያን የምትለው ነው ልናገር የሚችለው። አለበለዚያማ እኔ ከእናንተ በምን እለያለሁ? ቤተክርስቲያኒቱ የማትለውን እኔ ተነስቼ የምል ከሆነ እኔ ከእናንተ ያኔ በምን እለያለሁ? የራሴ ዝም ብዬ አዲስ ነገር መፍጠር ጀመርኩኝ ማለት እኮ ወዳጆቼ። እና እንደዛ አይደለም። እባካችሁ በተቻላችሁ አቅም ፖለቲክስ አትስሩ ማለት ስለፈጠራችሁ ማለት ነው። ያው ትምህርቱን መማማሩ ይበጃል። ጥሩ የክርስቶስን የማስታረቅ ስራ በቤተ ክርስቲያናችን ውስጥ እጅጉን የታመነ ነው። እንዳልኳችሁም ምን ያህል የታመነ ነው ከተባለ በተለይ በዚህ በኢትዮጵያ እስካየሁት መካከለኛ የሚለውን ቃል ኢቭን ለሌሎች ለቅዱሳን ራሱ ሲሰጥ አላየሁም። ለጌታችን ብቻ ሲሰጥ ነው ያየሁት። ምክንያቱም ክርስቶስ መካከለኛ ሲሆን በሞቱ ምናምን ቤዛ ሆኖ ሲያስታርቀን ማለት ነው። ያስታረቀን እግዚአብሔርና ሰውን አይደል ያስታረቀው? እግዚአብሔር አለ፣ ሰው አለ፣ እግዚአብሔርና ሰውን ያስታረቀው። እግዚአብሔርና ሰውን ሲያስታርቅ ጌታችን በሁለቱም ወገን ያለ ሆኖ ነው። ምን እያልኩኝ ነው? ክርስቶስ እርሱ ስግው ቃል ነው። ቃል እግዚአብሔር ነበረ። ያ እግዚአብሔር የነበረው ቃል ደግሞ መጥቶ ስጋ ሆነ አይደል? አዎ ቃል እግዚአብሔር ነበረ ሲል ስለዛ ቃል ከአብ ጋር አንድ ነው። ቃል እግዚአብሔር ነውና መጥቶ ደግሞ ስጋ ሆኗል ብለዋልና ከኛ ጋር ደግሞ ስንት ነው? አንድ ነው። የኛን ስጋ ተዋህዷልና ስለዚህ ቃል ስጋ ሆኖ አንድ ሆኗል ጌታችንና መድኃኒታችን ኢየሱስ ክርስቶስ። ውህድ የሆነ አንድ ባህሪ ስላለው ከአምላክም ከሰውም የሆነ አንድ ውህድ ባህሪ ስላለው ያ ባህሪው የአምላክም የሰውም ነው እና የአምላክ እንደመሆኑ ከአብ ጋር አንድ ነው። የሰው እንደመሆኑ ያው ራሱ አንዱ ባህሪ ደግሞ ከኛ ጋር አንድ ነው። ከሁለቱም ወገን ነውና አምላክነትና ሰውነትን ያስታርቅ ዘንድ እርሱ የተገባው ነው። በቃ ይሄ ነው እንዴ። ይህንን ሊክድ የሚችል የለም። እናንተ ሰዎች ይህን ጭራሽ በጣም እናብራሩ እንዴ። ማስረጃ ከቅዱስ ዮሐንስ አፈወርቅ ይሰሩ። ቅዱስ ዮሐንስ አፈወርቅ የክርስቲያናችን አባት እኮ ነው። ቤተክርስቲያን አታስተምርም ማለት እነ ቅዱስ ዮሐንስ አፈወርቅ አላስተማሩም ማለት ነው እንዴ። እኛ እኮ የምንጠቅሰው እኮ አሁን ያለ መምህር ምናምን ብቻ እኮ አይደለም። መለስ ብለን እኮ መጽሐፍ ቅዱስንና አባቶቻችን እኮ የምንጠቅሰው አባቶቻችን ከጠቀሱት በቃ የኛ ትምህርት ነው። አባቶቻችን ካስተማሩት በእመኑ በቃ የኦርቶዶክስ ትምህርት ነው። ትምህርት ዝም ብላችሁ የአባቶችን ትምህርት ናና ከዛ በኋላ ኦኬ አባቶች እዚህ ትምህርት ላይ ደርሰዋል ብላችሁ ካያችሁ በስነስርዓት አጥንታችሁ ማለት ነው ካገኛችሁ ያ እርሱ የኛ ትምህርት ነው፣ የቤተ ክርስቲያን ትምህርት ነው። መጽሐፍ ቅዱስን በአባቶች መነጽር በደንብ አድርጎ ያነበበ ሰው መጽሐፍ ቅዱስ ላይ ያሉ አስተምሮች ሁሉ የኛ አስተምሮች ናቸው። ስለዛ የምንቆርጠው ነገር አይኖርም። ስለዛ ክርስቶስ ከዛ አንጻር አምላክም ሰውም ሆኖ ከማስታረቁ አንጻር መካከለኛ ይባላል። ሰው አምላክም ሰውም ሆኖ አስታርቆናልና ከሁለቱም ወገን ሆኖ ከዚህ አንጻር ብቻውን መካከለኛ ነው። ቅዱሳን ምንድን ነው? ቅዱሳንስ ይማልዳሉ፣ እንደው ያስታርቁናል፣ ይጸልዩልናል፣ ይለምኑናል ትሉ የለም የሚል ሰው እንግዲህ አይጠፋም።
አዎ እንላለን። እውነቱን ለመናገር እኛ ብቻ አይደለንም። ፕሮቴስታንት ወንድሞቻችንም ምንም እንኳን ኢየሱስ ብቸኛው መካከለኛ ነው ብለው ቢናገሩም ግን ዞር ብለው ግን ፓስተሮቻቸውን፣ ወንድሞቻቸውን፣ እህቶቻቸውን ጸልዩልን ማለታቸው የማይቀር አይደለ? አዎ የክርስቶስ ብቸኛ መካከለኛነት እርስ በእርስ አንዳቸው ለአንዳቸው የሚጸልዩትን ጸሎት አላስቆሙ፣ አላስተወው በእግዚአብሔር ፊት ደስ የሚያሰኝ ነው ብሏል። አንዳችን ለአንዳችን የምንጸልየው ጸሎት ጳውሎስ ምንድን ያለው እዛው አንደኛ ጢሞቴዎስ ምዕራፍ 2 ይሄ አሁን መካከለኛ ብቸኛ አንድ መካከለኛ አለ ያለው ቁጥር 5 ላይ አይደል? ከፍ ብላችሁ ሲያምሩ ምን እንደሚለው ከቁጥር 2 ጀምሮ ስለ መኳንንት፣ ስለ ነገስታት፣ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ከሁሉ አስቀድሞ እንዲደረግ እመክራለሁ ይላል። ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ከሁሉ አስቀድሜ እመክራለሁ። ለምን? እዛው ጋር ይመልሳል። ምን ብሎ? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና ስለሌላው ምልጃ ማቅረባችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል። ስለዚህ አንዳችን ለአንዳችን መጸለያችን፣ ምልጃን ማቅረባችን፣ መማለዳችን በእግዚአብሔር ፊት ደስ የሚያሰኝ ነው። ክርስቶስ ብቸኛው መካከለኛ ነው። አዎ ብቸኛ መካከለኛ መሆኑ ግን ተመልከቱ ጋይስ፣ ጌታ ኢየሱስ ብቸኛ መካከለኛ መሆኑ ግን አንዳችን ለአንዳችን ምልጃ ማቅረባችን እሱን የሚያስተው ነው አይደለም። ስለዚህ የቅዱሳንን ምልጃም የሚያስተው አይደለም። አለቀ። አንዳችን ለአንዳችን ጸሎት እንጸልያለን አይደል? ቅዱሳን ከኛ በስጋ ልክ ሲለዩ ወደ ጌታ ነው የሚሄዱት ይታወቃል። እና ወደ ጌታ ከሄዱ በኋላ ከጌታ ጋር ሆኖ ስለኛ ሊጸልዩ አይችሉም ነው? ማን ያለው? እስቲ አንድ ጥቅስ ስጡኝ። በጌታ ከኛ ከተለዩ በኋላ ቅዱሳን አይጸልዩም፣ ስለኛ መጸለይ አይችሉም፣ መማለድ አይችሉም የተባለበት 2 እና 3 ጥቅስ አይደለም፣ አንዲት ጥቅስ። እኔ ከየት አምጥታችሁ እንደዚህ ትምህርት የፈጠራችሁት? አይ አክሊልኛ እኮ ማለት እዛ ከሄዱ በኋላ እንዴት አድርጎ ያዩንና ነው አሁን የሚል ሰው ይኖር ይሆን? እንዴት አድርገው ያዩናል ምናምን እሱን አሳያቸዋለሁ እንደሚያዩ ማለት ነው። እዚህ ያለውን ጉዳይ እውቀቱ እንዳላቸው እዚህ ስላለው ጉዳይ ለሱ ማሳያ ይሰጣቸዋለሁ። ግን ባያውቁ ራሱ አለማወቃቸው ከምልጃ ምን ይላቸዋል? ያስቆማቸዋል። ባያውቁ ራሱ አለማወቃቸው እዚህ ምድር ላይ የሚከናወነው ነገር ባያውቁ ራሱ እዚህ ምድር ላይ ምን እየተከናወነ እንደሆነ አለማወቃቸው ከምልጃ ያቆማቸዋል አያቆማቸውም? አንዳንድ ሰው አዎ ያቆማቸዋል፣ ምን ካላወቁ እንዴት አድርገው ይጸልያሉ ሊል ይችላል። ኦኬ ባጭሩ እንደዚህ እንመልሰው። ለምሳሌ እናንተ የምትጸልዩት ለምታውቁት ሰው ብቻ ነው? ዝም ብላችሁ በየትኛውም ዓለም ላለው ለየትኛውም ሰው ዝም ብላችሁ አትማልዱ? መጽሐፍ ቅዱስ ሲናገር ስለ ሰዎች ሁሉ ምልጃን አቅርበዋል እንጂ ስለምታውቋቸው ብቻ አቅርቡ ይላል አይልም። ምልጃን አቅርቡ ያለው ስለ ሰዎች ሁሉ ነው። ምልጃ እንዳቀርብላቸው ቆይ ሰዎችን ሁሉ ልወቃቸው አንዴ ሰላም ገሌ ይባላል እስቲ የተወሰነ ችግር ካለ ምናምን የምጸልይበት ነገር እባክህ ንገረኝ። ኦኬ እሱ ሰማ። ሌላ ሰው ጋር ትሄድና ሰላም ላንተ እንዴት አለ አበበ እንዴት አለ እስቲ እንደው እንድጸልይልህ ፈልጌ ነበር ግን ችግሮችን አላውቅም እስቲ አሳውቀኝ። ከዛ በኋላ በቀሉ ጋር ትሄዳለህ፣ አዳነች ጋር ትሄዳለህ። እሺ እሳቸው ጋር አትሄድም ትላለህ። ለማንኛውም እዚህ ሁሉ ሰው ጋር እየሄድክ ያለባቸውን ችግር እየሰበሰብክ ከዛ በኋላ ለእነሱ ልጸልይ አትልም። መጽሐፍ ቅዱስ የሚናገረው ስለ ሰዎች ሁሉ ጸልዩ ነው። ስለ ሰዎች ሁሉ ለመማለድ ምልጃን ለማቅረብ ምልጃን አቅርቡ ስለሚል ማለት ነው። ስለ ሰዎች ሁሉ ምልጃን ለማቅረብ ደግሞ የሰዎችን ሁሉ ችግር ማወቅ አይጠበቅብህም። በቃ ዝም ብለህ ስለ ሰዎች ትጸልያለህ። ስለዚህ በሰማይ ያሉ ቅዱሳን ባያውቁ ኖሮ ራሱን ያልኳችሁ እንደሚያውቁ አሳያችኋለሁ ያለው ግን ባያውቁ ኑሮ ራሱ እዚህ የሚከናወነው ነገር ባያውቁ ራሱ ከምልጃ አያግዳቸውም፣ አያስቆማቸውም። ይሄ ከምልጃ ሊያስቆማቸው አይችልም። ይኸው እንዳልኩ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ እንዳትጸልይ ካላደረገ፣ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ ምልጃን እንዳታቀርብ ካላደረገ፣ እንግዲያውስ ቅዱሳንም ስለኛ አሁን ላይ ያለንበት ሁኔታ ባያውቁ ኖሮ ራሱ ያልኩት ደግሞ አክሊል አያውቁም ብሏል ብላችሁ እንዳመጡ ሌላ ላይቭ እንዳታስገቡኝ። ለነገሩ ባጠራ ነው ቁጥር ትምህርት ይሆነናል ኖርማሉ። እና ቅዱሳን ኢቨን ባያውቁ ኖሮ ራሱ ባያውቁ ኖሮ ራሱ ጸሎት እንዳያቀርቡ ወይም ምልጃን እንዳያቀርቡ አያደርጋቸውም። ግን ያውቃል።